ሰው ሲናገር ቴዎድሮስ ምን ይላል? ኢትዮጵያውያን እነርሱ ለአምላካቸው ካላቸው ክብርና ቅድስና የተነሳ ግልጽ በሆነ መልኩ እነርሱንም የአማልክት እንክብካቤ አይለያቸውም። እግዚአብሔር እንዳልተለየ ነው። ቀኝ ተገዥነት ገጥሟቸው አያውቅም። አንዳቸው ከሌላው ጋር በነፃነት ይኖራሉ። ምንም እንኳን ብዙ ኃያላን ገዢዎች በእነርሱ ላይ ጦርነት ቢከፍቱም ኢትዮጵያውያንን ለማሸነፍ ከነዚህ ውስጥ አንዱም እንኳን አቅም አልነበረውምና አልተሳካለትም ይላል። የዚች ኢትዮጵያ ልዕልናዋ ምን ይመስላችኋል? ከነፃነት ታሪካችን ላብነት አንደኛው የንጉሥ ቂሮስ ልጅ ካምቢሰስ የተባለው ሰው ኢትዮጵያውያንን ለመውረድ ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በፊት የነበረ ነው። እንግዲህ 400 ወይም 390 ዓመታትን ቀድሞ የነበረ ሰው ነው እና ይህ ሰው ቅድመ ለክርስቶስ የነበረ ሲሆን ምን አለ? ግብፅን፣ ባቢሎንን፣ አሶርን፣ ጢሮስን፣ ሲዶናን፣ የአረብ ግዛቶችን ሁሉ ወሯል። ኢትዮጵያን ለመውረር ሰላዮቹን ልኮ ነበረ እና ጊዜ የኢትዮጵያው ንጉሥ ምን አላቸው ለሰላዮቹ? እናንተ ውሸታሞች ናችሁ። ንጉሳችሁም ክፉ ሰው ነው። እውነት ለሆነው ነገር ትንሽ እንኳን ግድ ቢኖረው ኑሮ ከራሱ ግዛት ውጪ የሌላን ግዛት ባልተመኘ ነበር። እኛ ኢትዮጵያውያን ከራሳችን አገር ወጥተን በሌሎች ሀገር ላይ የመስፋፋት ምኞት በሀሳባችን ውስጥ ስለሌለ ፋርሶች እግዚአብሔርን ያመስግኑ ብሎ ሳይገላቸው በነፃ ሰዷቸዋል። ኢትዮጵያውያን የሰው ግዛት የማይወሩ ሰላም የሚወዱና ጠላቶቻቸውን አብልተው አጠጥተው ኤልሳ ለንጉሱ ኢዮራም እንዳደረገው ጠላታቸውን ተንከባክበው የሚመልሱ ነበሩ አባቶቻችን። በታላቁ እስክንድር ጊዜ ኒውካውላ የተባለች ንግስት ነው የነበረችው ኢትዮጵያ ውስጥ። ታላቁ እስክንድር 127 ሀገሮችን እየወረረ ግዛቱን ሲያስፋፋ የኢትዮጵያዊቱ ንግስት ከጥበቧ የተነሳ አስቀድማ እስክንድር ምን እንደሚመስል ስዕሉን ስላችሁ ፎቶውን አምጡልኝ ብላ ፎቶውን አስላ አምጥታ ቤተ መንግስት ውስጥ አስቀምጣ ስለነበረ እሱ ተራ ነጋዴ መስሎ አልባሌ ልብስ ለብሶ ሲመጣ እሷ በሰላዮቿ አሲዛ አምጥታ ከቤተ መንግስቷ ምሕረት ሰጥታ አርማ መልሰዋለች። ኢትዮጵያውያን ጥበባችን ይህም ሁሉ የተመላ ነው ማለት ነው። ምሕረትንም ያለን ጀግንነትም ያለን ህዝቦች ነን። ይሄ ከሃይማኖታችንና ከእግዚአብሔር ጥበቃ የመጣ ነው። የመካከለኛው ዘመን የአውሮፓ ታሪክ ጸሐፊ ምን ብሎ ይናገራል? የግብፁ ሱልጣን የኢትዮጵያውን ንጉሥ ይፈራዋል። ምክንያቱም የኢትዮጵያው ንጉሥ በዓለም ላይ እጅግ ገናና ነው፣ ንጉሥ በመሆኑ ነው ይላል። ይህ የሚታወቅ ዘንድ አጼ አምደ ጽዮን፣ አጼ ሰይፈ አርድ፣ አጼ ሰርጸ ድንግል፣ እነዚህ ሁሉ አባቶቻችን፣ አጼ ዳዊት፣ እነ ንጉሥ ነአኩቶ ለአብ፣ እነዚህ ሁሉ የግብፁ ሱልጣን የግብፁ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርኩን እያሰሩ እያሰቃዩ መከራ ባጸኑባቸው ጊዜ አባይን በመገደብ በማስፈራት እዚያው ድረስ ጦር ሰብቀው በመሄድና ነፃነትን በማስከበር የታወቁ ነፃ አባቶቻችን ካልነኳቸው የማይነኩ ነበሩ። የኢትዮጵያውያን ነገስታት ኮፕቶችን በመልካም ሁኔታ በርህራሄ እንዲይዟቸው ለማድረግ በልዩ ልዩ ጊዜያት ሱልጣኖች ላይ ጫና በማሳደር በመሳሰሉት ሁሉ የተለያዩ ነገሮችን ያደርጉ ነበር ብለው አባ ታድሮስ ማላቲ የግብፁ የታሪክ ጸሐፊ እና ተርጓሚ እሳቸውም ይሄንኑ መስክረዋል። ኢትዮጵያውያን ለግብፅ ቤተክርስቲያን እንክብካቤ የሚያደርጉ ቸር ነገስታት እንደነበሩ፣ እነዚህ ቸር ነገስታት በመነኮሳት የሚመሩና የሚመከሩ ነበሩ። ያ የሀገሪቱ ጽናት ለዓለም ጭምር ሰላም የምንሰጥበት ጉልበት የነበረን እስከ ናግራን ድረስ የዘመትንበት የአፄ ካሌብ ዘመን የመጣው ከመንኩስናው ጸሎትና ብርታት የተነሳ ነው። አፄ ካሌብ ናግራን ሂደው ለየመን ህዝቦች ሰላም አሰጥተው ሲመለሱ በአቡነ ጰንጠሌዎን ጸሎት አስፈቅደው ጸሎት አጸልየው ሄደው ነበር ድል ነስተው እንዲመለሱ ያደርጉና እረፍት የሰጡ። እንግዲህ ይህንን ሁሉ ያደረገች ቤተ ክርስቲያን አባቶቻችን ምለው ጽፈውን አውሮፓውያን የአፍሪካን አህጉር በተቀራመቱበት ወቅት ኢትዮጵያ ሙሉ በሙሉ ራሷን ለማስተዳደር ለመከላከል የሚያስችላት ለዘመናት ከራሷ ያዳበረች ሁለንተናዊ አቋም ነበራል። ኢትዮጵያ የጥቁር ህዝብ ራሱን በራሱ የማስተዳደር ታሪክ